እንደሚያታት ፈልጋለሁ። እንደውም አብራም የሚያስመጣ ነገር አለ ብለህ ነው? ቴሌግራም ላይ የትኛው ፔጅ ላይ ይሻላል? ፍረት ለየትኛው ፔጅ ልላከው? ተቃቃት ሄርሜላ እንዴት ነሽ? አብርሃም ልቀቃት እያልኩ ነው። አቤት ዳኒ። አመሰግናለሁ። ሄርሜላ አሁን ሲያገኝሽ ሰላም ያልሽ ምናምን እየሸወደሽ ነው። እረፍ እያልኩ ነው። አብርሃም አሁን ሲያገኝሽ ሰላም ያልሽ ምናምን እየሸወደሽ ነው። ምክንያቱም ዛሬ እንድጠራሽ ነው። ምክንያቱም እሱ ከደወለልሽ ያው ስለማትመጪ እኔ ጠርቼ እንዳገናኙ ይፈልጋል። አንቺን አባ ትናንትና ብዙ ነገሮች ነግሮች ነበረ ከሩታ ጋር ሆኖ፣ አንቺ ግን እነዛ ነገሮች አላመንሽባቸውም። ምክንያቱም እነዛ ነገሮች ምናልባት ይሄ ሊሳያስበው ወይ ስሜት ወይ ተገዱ መስሎች ነበረ። አብርሃም ይህን ነገር ያደረገው ተገዱ እንዳልሆነ በራሱ ፍላጎት እንደሆነ አይደላችሁ፣ በራሱ ፍላጎት ፈልገህ እንደሆነ አብርሃም እንደማትፈልገኝ ባለፈው ሁኔታ በሩታ ፊት ነገርከኝ አይደል? ዛሬ መድገሙ በሱ ፊት በጠላት ፊት ለምንድን ነው እንደዚህ የምታጋጥጠኝ? አብርሃም ፈልገ እየነገርኩ አልተረዳሽም ነበር እና ሊደግምልሽ ፈልጎ ነው። ለምንድን ነው ትደግምልኝ የፈለግከው? ለምንድን ነው በሱ ፊት የምታሳጣኝ? ለምንድን ነው እንደዚህ የምፈልገው? ለምንድን ነው የጠራኸኝ? ለምንድን ነው የጠራኸኝ? አብርሃም ለዛ የጠራሽ እያለኝ አይደል? ምንድን ነው የሚለኝሽ? ወዴት ነው ማለት እኔ የጠራህበት ምክንያት ነገር ማድረግ እንዳለብሽ አሁን ይነግርሻል። በጣም በሰው ፊት በጣም ሁሌ ሰው ፊት እንዲነሳኝ እያደረግክ ነው ያለው። ለምን ስለማይወድሽ ለምን በጥላት ፊት እንደዚህ በቃሽ አልፈልግሽም አልከኝ አይደል? አልደወልኩብኝም እኮ ከዛ በኋላ አይደል እንዴ? አንደርስታንድ ላደርግ እየሞከርኩ ነው ያለሁት። ቤት ቁጭ ብያለሁ። ስሜቴን በቃ ይሄ ነው ማስረጃው። ይሄ ነው አይደል? ለምን ነው አንዴ በፊት አንዴ በደንብ ማን ይቀጥለው? አሁን ደግሞ ማን ነው በማን ነው እንደማትፈልገኝ ነግረኝ። እሺ ብያለሁ እኮ አብረን ምን አድርጊ ነው የምትለኝ? ነገራት እጅ አብረን ለምን ዝም ትላለህ እንዴ? ባለፈው ላይ ነገርከኝ። በቃ እሺ በሩታ ቤት እንደማትፈልገኝ ነገርከኝ። እሺ ብዬ ሄድኩኝ፣ ቤት ገባሁ። እርግጠኛ እንድትሆኝለት ስለፈለገ ነው። እርግጠኛ እንደሆንሽ አልተረዳም። ገባሽ አይደለ? መተሽ ድጋሚ ህይወቱን የምትረብሽው ከሩታ ጋር የምታጋጩ አይመስልህም አይደል እንዴ? ለምን እንደዚህ ትሆናለህ? ይህን ያህል ማረጋገጫ እንዳኒ መጠቀም አለብህ? አዎ አይ ቲንክ በደንብ ሊነግርሽ ፈልጓል። ገባሽ አይደለ? ሁሉም ሰው ፊት በደንብ የሚነግርሽ ነገር አለ። እኔ ፊት ለፊት የሚነግርሽ ነገር አለ። ገባሽ? እኔ ማይፈልግሽ እንደገና ከዚህ በኋላ ከቤተሰቡ ጋር እና ልጁ ከሚስቱ ጋር ነው መኖር የሚፈልገው አይደለ? አብርሃም ንገራት እንጂ በደንብ ንገርሽ። ለምን እንደዛ እሺ ኖር አልኩህ እኮ አብርሃም። በቃ እኔ ስለወደድኩ ስላፈቀርኩ ነው አይደል እንዴ እንደዚህ እየሆንኩልክ ያለሁት? በቃ እሺ አልፈልግሽም ካልከኝ እኔ ኑሮዬን እየኖርኩ አይደል እንዴ ያለሁት? ለምን እንደዚህ አንዴ በሰው ፊት መጥተህ እንደማትፈልገኝ ለምን ታቅራራብኛለህ? በቃ እንዴ ለምን በጣም ነው የሚያናደው። አብርሃም የምታደርገው ነገር በጣም ነው የሚያናደው። ምክንያቱም አንዴ ሰብረሃታል ትናንትና፣ ድጋሚ እየሰበርካት በቃ አንዴ ነግረሃት ነበር እንደማትፈልጋት። አሁን ድጋሚ ዳኒ ጥራትና ልንገራት ማለት ለምን አስፈለገ? አብርሃም ለምንድን ነው በፊቷ ስሜት የምትጫወተው? አምኛለሁ አብርሃም እንደማትፈልገኝ እሺ ብያለሁ እኮ ሄርሜላ ደጋግሞ ሊነግርሽ ሞከረ፣ ግን አልተረዳሽውም። ተረዳሽ? በቃ ዛሬ ላይ ምን አለኝ? ጠዋት ነው የደወለው። በጣም በጠዋት ነው የደወለው። በቃ ዳኒ ሄርሜላ ከህይወቴ እንድትወጣ እፈልጋለሁ ደጋግሜ ነገርኳት፣ ግን ልትሰማኝ አልቻለችም። እና እባክህ በቻልኩ አቅም አንድ ያገናኘኝና የልቤ ውስጥ ያለው ነገር ልንገራት ብሎኝ ነው አይደል? አብርሃም ምን ያህል አስቸግረኝ ነው? በጣም እየጨቀጨቅሽው እንደሆነ ነው የነገረኝ። ንገራት እንጂ አብርሃም። የምደውልልህም ቴክስት የምልክልህም አሁን ደግሞ አይፈልግም አልሷ አይፈልግም። ሄርሜላ አይፈልግም። አየው በአንተ ፊትም በሩታ ፊትም እየነገረኝ ነው። አልነገርሽም? አብርሃም ንገራት እንጂ አብርሃም ንገራት እያልኩ ነው። እያለቀሰኝ ነው በዚህ መልክ እያለቀስክ ነው አንተ። ለምን ቆፍጠን ስትል ለምንድን ነው ቆፍጣና? ለምንድን ነው ፋይሉን በክስ ላይ ጋጣይ? አብርሃም ንገራት እንጂ
በዚህ ልክ ነው ያማረሽው። ያይሽ ነው እያለቀሰ ነው ልጅ ሄርሜላ። ይሄን ያህል ህይወቱን የበጠበጥሽው እንደዚህ እስኪያለቅስ ነው አይነት ወንድ ሄርሜላ። ተው በቃ እንደዚህ እስከሚሆን ድረስ እንደ አብርሃም ወንድ እንዳትጠጣ ምን እንደምልህ ማለት ይሄን ያህል ህይወት እንድወጣ በዚህ ልክ መስመር ነው አልፈት እንደዚህ ማረጋገጥ አብርሃም ንገራት፣ እንደማትፈልጋት ንገራት። ደግሞ የምደውልልክም ቴክስት ምልክልህም አንተን ለመጨቅለቅ ምናምን አስቤ አይደለም። ሲገባ የሆነ ነገር ውስጥ አስተካክላለሁ ብዬ ስላሰብኩ ነው። ምን ማለት ነው እንገናኛለን ማለት? እውነቱን ንገራት ነው ያልኩህ። ገባህ አይደለ? አብርሃም ዳና ይችላል አይገልጸው በጣም አክቲቭ ነው ነው ከልጄ ጋር ለቆርጣ ጋር ነው ከሩታ ጋር መኖር ይፈልጋል። አዎ ምክንያቱም ተገዶ እስክትሆን ይህን ያህል ህይወትን እስክረብሻት ፈጣሪ ካለ ወደፊት እንገናኛለን። እሺ የምታለቅስበት ምክንያት ምንድን ነው? እንደዚህ ሰላም ነሳሽ፣ ሰላም ስለነሳሽ ገባሽ አይደለ? በጣም ህይወቱ መብጋቱ እዛ ጋር ትቶት የመጣው ነገር ቤተሰቡ መቶ ምናምን በጣም ጸጽቶታል። ለዛ ነው እያለቀሰ ያለው ገባሽ? ቤተሰቦቹን ትቶ ስለመጣ በጣም